አንዱ እኮ ነው መንገድ ላይ ዛሬ ሜትሪክስ ትመቸኛለህ አለኝ። አመሰግናለሁ ቴንኪዩ ምናምን ለውልሽ ለጠለጥስን በጣም ግን ችግር አለብህ ቴዎድሮስ ትላለህ። ምን ይሄ ቲያትር ያነገሰው ንጉስ ሴቱ ለወርቂቱ አይደለች እንደ ገደለችው አይለኝም። በቃ ተቃጠልኩ ነው የምላችሁ። እውነት ልመታው እኮ ነው የብሬ ነው ልመታው ሳይ ብረት ይሰራል መሰለኝ። እና እኔ ግን ፈርቼው አይደለም እኮ ፈርቼው እንዳይመስላችሁ። እኔ ልፈራ ግን መጽሐፍ ቅዱስ ቃል ትዝ አለኝ። ጥሩ አይደለም ይላል። በቃ ጥሩ አይደለም ምን ይላል? ጥሩ አይደለም ይላል። እና ተውኩት በቃ ለእግዚአብሔር ሰጠሁትና ልሰድበው ማሰቤ ፈርቼው ነው። አዎ ብቻ ኮፒ ሊንክ ምናምን ላይክ አድርጉ እንዲደርሰው ይሄ ቪዲዮ መረስ አለበት። ረጅም ጥቁር ልጅ መስቀል ይሁን ጩቤ የተነቀስከው ማያስታውቅ ልጅ ለአንተ ነው ይሄ ቪዲዮ። ስማ አንተ ወሸልሽላ የወንዶች አውራ የወንዶች ቁና አንድ ለእናቱ ሺህ ለጠላቱ ነው እንደዛ የምትለው። አለመውደድ አንድ ነገር ነው። ምንድነው ታሪክ ፈጥሮ መሳደብ ነው። እኮ ኢትዮጵያ ውስጥ እኮ የተቸገርነው እኮ ሁላችሁም እዚህ ቡድን ያለውም ለዚህኛው ታሪክ ይፈጥራል። አጼ ቴዎድሮስን አሁን በምን ሂሳብ ነው ከየት የመጣ ታሪክ እንደሆነ አላቅም። ወርቂቱ ነች የገደለችው የተባለው ታሪክ። ወርቂቱ የወሎ የምትገርም ንግስት ነች፣ በጣም ጣፋጭ። ቆይ ስለሷ ሰራላችኋለሁ። አሁን ቴዎድሮስን እኮ ራሱን እንዳጠፋ ሱሳይድ አድርጎ እንደሞተ እጅ አልሰጥም ብሎ ምንም ቀላል እኮ ነው። እንግሊዞቹን ጠይቁ። ፍልስፍና እኮ አይጠይቅም። የጠላት ምስክርነት እኮ ነው። የወጋቸው እንግሊዞች ይመሰክሩላቸዋል። ጀነራል ናፒርን ጠይቁት ሂዱና በእናታችሁ። ይሄ እኮ ከባድ አይደለም። እርስ በራስ ለመንቋሸሽ ያለን ታሪክ በቂ ነው። ብዙ የተበዳደለው ስላለ ጋይስ ታሪክ መፍጠር አይጠበቅብንም። ስለዚህ እዛው ባለው እንሰዳደብ ጋይስ ባካችሁ። ማንኛውም